ሄሉዬ ከናቲ ጋር እንግዲህ ፈታ ዘና እያለች ነው፣ ፏፈሽ እያለች ነው። ትናንትናም በለቀኩላችሁ ቪዲዮ አይታችሁት ከሆነ በጣም ደንግጣ ነበር ማለት ነው ሄሉዬ። ይሄ ቪዲዮ በእርግጥ አሁን አይደለም የለቀቀችው እና ከናቲ ጋር የነበራት ፈገግታዋ፣ ከናቲ ጋር በነበረች ሰዓት የነበራት ደስታ ሙሉ ለሙሉ ነበረ ከሱ ጋር ስትለያይ የጠፋው ማለት ይቻላል። እና የእውነት እንግዲህ ሳቋም ደስታዋም ስለሆን ክናትዬ እናመሰግናለን። ግን ከዚህ በኋላ ማንም ሰው ሄሉን የሚጎዳትን ሰው አንፈልግም። ደስታዋን፣ ፈገግታዋን፣ ሳቋን የሚነጥቃትን ሰው አንፈልግም። ናቲም አሁንም ተመልሶ ቢመጣም እሷን የሚጎዳት ከሆነ እንደ ማብራት እንደ ኢትዮጵያ ማብራት ቦግልም እያልክ አንድ ጊዜ እየመጣህ አንድ ጊዜ እየጠፋ የምታስቸግር ከሆነ ግን አንተንም አጥበን ነው የምናሰጣህ ማለት ነው። ከዚህ በፊትም ያደረካትን ነገር እየረሳንልህ እንዳይመስልክ። አሁን እሱን ስታየው ለምንድን ነው እንደዚህ ደንግጣ ራሷን ሁሌ የሳተችው? ሄሉ በነገራችን ላይ ራሷን ስታ ወድቃለች። ናቲ ቪዲዮ እስከሚለቅ ድረስ በጉጉት እየጠበቅኩ ነው ማለት ነው። ምክንያቱም ምን ላይ ደረሰች፣ ምን ሆነች የሚለው ነገር እያሳሰበኝ ነው። እሱ ራሱ መምጣት አልነበረብኝም መሰለኝ አጠፋው እንዴ እያለ ሰላምን ሲጠይቃት ነበርና የተፈጠረው ነገር ትንሽ ከባድ ነው። ምክንያቱም አየዋለሁኝ በዚህ ሰዓት ይመጣል ብላ ስላላሰበች ሊሆን ይችላል ማለት ነው። እና ደስታዋን ፈገግታዋን እንደምታዩት ነው እንግዲህ ከሱ ጋር ስትሆን ማለት ነው። አሁን ግን ይህንን ደስታዋን ነው ያጣችውና እንግዲህ ሄሉን ተመልሰን በናቲ ቻናል ላይ ቢሆንም መልሼ ስላየዋት ግን በጣም ደስ ብሎኛል። ኦልሬዲ አሁን ምንም አትልም፣ ያለችበት ሁኔታ ጥሩ ላይ ናት ብዬ አስባለሁና የእውነት በጣም ደስተኛ ስለሆነች ደስ ብሎኛል ሄሉዬ የኔ ውድ።